እንግዲህ አንድ ወር ሳይሞላኝ ያው ብሎግ ጀምሬያለሁ ውዶቼ። ብሎግ ለናፈቃችሁ ከዚህ በኋላ ቤቴ ላይ ኮስ ኮስ እያልኩኝ አንዳንድ ነገር እየሰራሁ ኢንሻአላህ እመጣለሁኝ። የራስነት ጨርሻለሁ። 15 ቀኔ ነው ዛሬ ማለት ነው። እና እንግዲህ ሰው ከሌላችሁ ምናምን ትነሳላችሁ ለግዳችሁ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አርጉኝ፣ ላይክ አርጉ፣ አበረታቱኝ። የእናንተ አስተያየታችሁ ለእኔ ብርታት ነውና አስተያየታችሁንም ስጡኝ። ወዳችሁ ፈቅዳችሁ ደግሞ የምትከታተሉኝ ውድ ተከታታዮች ነባሮች ሁላችሁም ከልብ ያመሰግናለሁ። እና አሁን ብሎግ መስራት ልጀምር ነው ከዛሬ ጀምሮ ማለት ነው። ከእህቴ ጋር እመጣለሁ ኢንሻአላህ። እቺ ንቃቢስቷ ታናሽ እህቴ ናት። ዩቱብ ነበራት ከዚህ በፊት እንግዲህ ዩቱብ ሀገር ስትገባ ለቃው ማለት ነው። መስራት አቁማ ምናምን በአንዳንድ ነገሮች ከዛ ሞኔታይዝ አነሳባት ምናምን በዛውም ጠፋችና ኢትዮጵያ ስትገቡ ብዙ ጊዜ ማለት ነው የአብዛኞቻችን የሚያጋጥመን ነገር ነውና ሀገር ስንገባ አስበን የምንመጣውና እዚህ ደግሞ ሆኖ የሚጠብቀን ነገር በፍጹም የማይገናኝ ነገር ነው። ያኔ ምንም ነገር ይግጠመኝ ከአላማዊ ወይ ፍንክች እላለው ብላችሁ ወስናችሁ መምጣት አለባችሁ። አላማ ካላችሁ ማለት ነው። አልመለስም ብላችሁ ሊሆን ይችላል። ወይም ደግሞ መታችሁ መስራት የምትፈልጉት ስራ ሊኖር ይችላል። ሀገሬን ገብቼ ስራ ጀምራለሁ ብላችሁ ልትመጡ ሊሆን ይችላል። ሚዲያችሁንም ማሳደግ ሊሆን ይችላል። ዩቱብ ካላችሁ የተለያየ ቲክቶክ ምናምን ሚዲያ ካላችሁ ሚዲያ ይጠቅማል። በነገራችን ላይ አንዳንድ ሰው ሚዲያ ወጥቼ ገበናዬን ያላወጣም ምናምን መብቱ ነው። ገበናው የሚያወጣው ሰው መብቱ ነው። ገበናችሁን ሳታወጡ ራሳችሁንም ሳታሳዩ ስራ መስራት ትችላላችሁ። ሚዲያ እና ሁሉም ነገር የሚዲያ ጊዜ ስለሆነ ሚዲያችሁን አሳድጉ። የምትወዱት ሚዲያ ግዴታ ዩቱብ መሆን የለበትም። ዩቱብ ቢሆን ጥሩ ነው፣ ገንዘብ እያገኛችሁበት እና ደግሞ ስራችሁንም እያስተዋወቃችሁበት ሰውንም እየጠቀማችሁ ራሳችሁም ትጠቀማላችሁ ማለት ነው። ከሌላው ሚዲያ ይልቅ ሌላውም ክፍያ ምናምን አለው፣ ግን እኔ አላቅም እንዴት እንደሆነ አላቅም። ሰው አለው ይላል ሁሉም እና ከዚች ቆንጅዬ እህቴ ተባሮ ላቸዋለሁ። ምክንያቱም እሷ በጣም ለፍታ ደክማ ነው መዳም ቤት እያለች። መዳም ቤት ያለን ሰዎች እናቃለን ዩቱባችን እንዴት እንደምናሳድግ። አብዛኞቻችን 99% ነጻነት የለንም። ሚዲያ እንድንሰራ አይፈልጉም። ልክ ዩቱብ እንዳለን ካወቁ ሀብታም ምንሆን ይመስላቸዋል። ወላህ የህኒ መዳም እንደዛ ነበር የሚመስላት። ዋይፋይ ሁላ ማጥፋት ጀምራ ነበር። ከዛ በፊት አታጥፋብኝም ነበረ። ወላሂ ላይቭ ሁሌ ስገባ አይታኝ ምናምን በቃ ዩቱብ የሚከፍለኝ ሀብታም ያደርገኝ ነው መሰላትና ያኔ ክፍያም አልጀመረልኝም ነበረ። እና በዚህ ልክ ቢመቃኙ አረቦች አሉ። እኔ አሁን ብሎግ ምናምን አልሰራም ነበር እዛ እያለሁ። ምንም ነገሯ ሊቀረጽባት አትፈልግም ሴትዮዋ። በቃ እኔም አልቀርጽም ነበረ። ላይቭ ነበር አንድ ቦታ ክርጥብ ብዬ ቁጭ ብዬ ላይቭ ነበር የምገባውና በዛ ራሱ አውቃ መቅነት ጀመረች። መዳሞች ሳያውቁ ብዙ በድብቅ የሚሰሩ ብዙ ልጆች አሉና ያን ሁሉ ዋጋ ከፍለን እንቅልፋችን አተን ብዙ ነገር መስዋዕት አድርገን ነው ዩቱብ ቻናል የምናሳድገው። በተለይ ይሄ ከፌመስ ሰው ጋር ማንሰራ በሆነ ሚዲያ ላይ ፌመስ ያልሆንን ቀጥታ በዩቱብ ብቻ መስራት የጀመረን ማለት ነው። በጣም ዋጋ ያስከፍላል። ብዙ ነገር ከፍለን ነው ዩቱባችን የምናሳድገው ሞኔታይዝ የምናደርገውና ከዛ እዚህ ስንመጣ ደግሞ ብዙ ነገር አለ። በቤተሰብ ባለትዳር ስትወልዱ ስታገቡ ያኔ ሞራናችሁ በተለያየ ነገር እንትን ይላልና እኔ ራሱ አሁን እያስጠላኝ ነው። እና አለ አይደል የሚከፍለኝን ሳይ ነገ ስራ ሰራበታለሁ፣ ስራዬን አስተዋውቅበታለሁ። የጀመርኩበትን አላማ ሳስታውስ ነው የምሰራው እንጂ ድብርት ውስጥ ትገባላችሁ በተለያየ ነገር ማለት ነው። እና ስትመጡ ከአረብ ሀገር ወደ ሀገራችሁ ስትመጡ ማለት ነው
ምንም ነገር እንትን ሞራናችሁን እንዳይሰብረው የሚሰብር ነገር አታጡም። ሞራናችሁ የሚነካ ነገር አታጡም። ግን በቃ ለዛ ነገር ቦታ አልሰጥም ብላችሁ አላማችሁ ላይ ብቻ ትኩረት አድርጋችሁ ነው። አልመለስም ብላችሁ ከመጣችሁም ደግሞ በቃ አልመለስም ተፍጨርጭሬ ምንም ሰርቼ ቢሆን ከልጆቼ ጋር ከቤተሰቦቼ ጋር እኖራለሁ ብላችሁ ኑና ከዛ ሰው አትስሙ እላችኋለሁኝ። ለተወሰነ ጊዜ ደግሞ ብቸኛ ሆኑ። ብቻችሁን ሆናችሁ ሰው እዩ። ወዲያውን ከዚህ ካለ ሰው ከተተራመሳችሁ ማለት ነው ሁሉ ነገራችሁ ነው የሚጠፋባችሁ። አላማችሁ በቃ የዚህ ሰው ነው የምትሆኑትና በተለይ ወደ ገጠር ምናምን ያለ ሰው ታውቃላችሁና በቃ ባለው ነው የሚኖረው ምናምን ራሱን አብዴት ማድረግ አይፈልግም፣ መለወጥ አይፈልግም፣ መስራት አይፈልግም ምናምን እና እንደሱ ደነዝ ሆናችሁ ነው የምትኖሩት ማለት ነው እላችኋለሁ። አሁን ይቺ እህቴ የዛሬ 5 ዓመት ምናምን ዩቱብ ስሪ ታይ ምናምን ትለኝ ነበር። እኔ ኢትዮጵያ ነበርኩ የዛሬ 5 ዓመት አካባቢ ማሪፋን ወልጄ መጀመሪያ ልጄን ማለት ነው። እነዚህ ነበርኩ ስሪ ምናምን ትለኝ ነበረ። እኔ በጣም አፍር ነበር። ካሜራ ላይ ወጥቼ ምንድነው ማወራው እንዴት ነው ምሰራው ምናምን እላት ነበረና እሷ መልሳ እንደዚህ ደክማ መዳም ቤት ይሄን ሁሉ ዋጋ ከፍላ ስትመጣ ተወችው እላችኋለሁ። ያው ለምን ተወችው ላላችሁኝ ለምትሉኝ እንደነገርኳችሁ ነው። ብዙ ነገር ያጋጥማችኋል ያላሰባችሁት ነገር እና እኛ ብዙ ጊዜ እንትናችን ህይወታችንን እንስለዋለን። በዚህ መልኩ ነው የምንኖረው፣ እንደዚህ ነው የምናደርገው እንላለን። ግን አብዛኛውን ደግሞ አንኖረውም ማለት ነው። ያሰብነውን አንኖርም። ያኔ ሞራናችን ይነካል። ግን ቀስ እያለን እንኖረዋለን ኢንሻአላህ። ቀስ ብለን ከኢትዮጵያ ሰው ተግባብተን ከአየሩም ከሰውም ከምንም ተግባብተን ቀስ እያለ ቤታችን ሙሉ ይሆናል። ህይወታችን ይስተካከላል፣ መስመር ይዝልናል። ከዛ ስንመጣ ሁሉ ነገር ተበታትኖ ስለሚጠብቀን በአዲስ ሀ ብለን መጀመር ስላለብን ነው። እዚህ ስንመጣ ያው ግራ ይገባናል ማለት ነው። እና እህቴ በቅርቡ ትጀምራለች ኢንሻአላህ። አብረን እንሰራለን፣ አብረን እንመጣለን። በሷም ዩቲዩብ ታበረታቷቸው። ወይኔ እንግዲህ የአማርኛ ጥረት አለብኝ እኔ። ቤተሰቦች ሰብስክራይብ ታረጋላችሁ እሷን ኢንሻአላህ አብረን እንመጣለን በሷም ዩቲዩብ እላችኋለሁ። እኔ ስሪ እንደ ድሮ ሁኚ፣ ሞራንሽ ይምጣ። በቃ ዝም ብለሽ ከዚህ ሀገር ሰው ተደምረሽ አትኑሪ፣ እዛ የምታስቢውን ህልምሽ ኑሪ እያልኳት እየመከርኳት ነው። እንደምንም ብለሽ የመጀመሪያ የምታስቢው አይነት ህልምሽን ኑሪ ብዬ እየመከርኳት ተመካክረን